አሁን ታች ላይ ማለት ነው ስላንተ መጥፎ ነገር ሲያወሩ ሰምቻለሁ እና ካፌ ላይ ታች እኔ ሻይ ቡና እያልኩኝ ነበረ። ስላንተ መጥፎ ነገር ነው እኔ እንጃ ያላቃችሁም ሰዎች እና በቃ መጥፎ ነገር እያወሩ ነው። አብርሽን ወይ እንገለዋለን ወይ እንመተዋለን ምናምን እያሉ ነው። ቀጭን ነገር ነው ልጁ እና ደግሞ አብሮ የሆነ ወንድምም አለው አሉ ነው ከነዛ ውስጥ ብቻ አለ መሰለኝ የሆነ ቀጠን ያለ ምናምን አለ። ግን ብዙ ስለሆኑ እና ተቀምጠውም ስለነበረ ምናምን ተጠጋግተው ነው ምናምን እያወሩ ያሉት ምናምን ግን ሳይኖር አይቀርም ቀጠን ያለ ምናምን ምናልባት እነሱ ሊሆን ይችላሉ እኮ ነው ስለ አሁን ላይ ከነሱ ጋር ነው እየተቀያየምን ያለ ነው እየተቆራረጠ እነሱ ሊሆኑ ይችላሉ። ጋርዱን ሰው መተው ሊሆኑ ይችላሉ። ትልልቅም ሰዎች አሉ። ስለዚህ አሁን ከመምጣታቸው በፊት እኛ ብንመጣ ከፈለጋችሁም ደግሞ ማለት አይ ፖሊስ እንጥራ ፖሊስ እንጥራና ይሄ ነገር ለኛ ራሱ ያስፈልጋል። ቢያንስ እሱ ምስክር ያለ አይደል እኮ እሺ እኔ መሰክራለሁ ችግር የለውም። ግን ፖሊስ ጋር ከመደወላችሁ በፊት እናንተ ወጡ። ከፈለጋችሁ ደግሞ ይለ እናንተ በጀርባ ወጡ። እኔ እነሱ ጋር ሆንና እንደ መጀመሪያው ካፌ ላይ እንደተጠቀምኩት የሚያወሩትን እየሰማሁኝ ለእናንተ መረጃ አሰጣችኋለሁ። ከፈለጋችሁ እሱ ይሄድና ማለት ነው እኔ ይሄድና እኛ በሌላ መንገድ ነው በጀርባ ምንድነው አሁን ታች ላይ ማለት ነው ስላንተ መጥፎ ነገር ሲያወሩ ሰምቻለሁ እና ካፌ ላይ ታች እኔ ሻይ ቡና እያልኩኝ ነበረ። ስላንተ መጥፎ ነገር ነው እኔ እንጃ ያላቃችሁም ሰዎች እና በቃ መጥፎ ነገር እያወሩ ነው። አብርሽን ወይ እንገለዋለን ወይ እንመተዋለን ምናምን እያሉ ነው እኮ ማለት ነው ምንድነው። ስለዚህ እኔ ያላቃችሁም እኔ አሁን አንተን ማስመለጥ ስላለብኝ ነው እኔ እዚህ የመጣሁት። ገብቶሃል አይደል እንዴ? ሩሜን ከታው ኮንትራስ እኔ እዚህ እንደሆን ካውቃለሁ እና ሻይ ቡና እያልኩኝ ነበረ ታች ካፌ ላይ ማለት ነው። እና ካፌ ላይ በጣም ትላልቅ ሰዎች ናቸው ምናምን ስለአንተ መጥፎ ነገር ነው የሚያወሩት። በቃ ወይ እንገለዋለን ወይ እንመተዋለን ምናምን ይላሉ። ምን እንዳደረካቸው አላውቅም። ስለዚህ እኔ አሁን አንተን ለማስመለጥ ነው የመጣሁት። ገብቶሃል አይደል? ከየት ነው የሚመጣው? እኔ እንጃ እኔ አላውቅም። አይደለም እሱ ከየት ነው የሚያመልጠው ማለት በቃ መውጣት አለበት ወይ ከዚህ ሀገር የሚሆን ከዚህ አሁን ለአሁኑ ከዚህ ሩም እንውጣ ቢያንስ ከዛ ከዚህ ሀገር ልጆቹ ማን ናቸው? ቆይ እኔ አላቃቸውም እኔ አሁን ብንሄድ እናገኛቸዋለን ግን ምን ልታረጉ ነው? ስንት ናቸው? ቆይ ብዙ ናቸው እነሱ ብዙ ናቸው እኮ ማን ይላካቸው? ሲያወሩ ምን የሰማውን ነገር ሲያወሩ እኔ በቃ አሁን የሰማሁት ማለት ነው። እኔ ሲያወሩ እንዴት እንደዚህ በቃ አብርሽን በቃ ወይ መግደል አለብን ነው ወይ መምታት አለብን ምናምን ሲሉ ነው የሰማሁት። አቤል አሁን ለምን ይዘነው አንወጣም? እዚህ ማን ማን ነገራቸው? እኔ አላውቅም። እሱን እኔ ራሱ ማለት ነው እዚህ መሆንን ያወቅኩት በእነሱ ምክንያት ነው። እንዴሽ እንደዛ ከሆነ ሩም እዚህ 400 ምናምን ሲሉ 404 ምናምን ሲሉ እኔ ራሱ አሁን በገስ ነው የመጣው። ይኸውልህ እዚህ እኮ ዘበኛ አለ አይደል? አንተ ራሱ እንዴት እንደገባ እኔ ግርም ነው ያለኝ። ማለት ዘበኛ አለ እኮ ማለት የማይታወቅ ሰው መግባት አይችልም። ገብቶኛል። እኔ ግን አሁን ዘበኛ ምናምን አሁን እንትን አላልኩም። ግን በቃ ስላንተ መጥፎ ነገር ሲያወሩ አንተን ለማስመለጥ ነው የመጣሁት። እኔ ለአንተ ብዬ ነው ወይስ እኔም ከነሱ ጋር ነው? እንደዛ ሳይሆን እሺ ወይ ፖሊስ ጋር እንደውላ ታዲያ ፖሊስ ምናምን አሁን ፖሊስ ከዛ እስኪመጣኛ ፖሊስ እዚህ እነሱ አይገቡም። ሰው ጋር ምናምን አይደለም። እንውጣ አሁን ከዚህ እንውጣና ቢያንስ እሱ ላይ እንራቀና ችግር ጀርባ በር አለ። በጀርባ በር እንወጣለን። ማናቸው? ምንድናቸው? እሺ ማነው? ሰው ተጣልተሃል አንተ? አሁን ማናቸው ምናምን ሳይሆን ራስን ማስመለጥ አይቀርም። ማናቸው ምናምን ከማለት ቆይ የላከን ማን ነው ሲያወሩ? የላከን ምናምን እኔ ሲሉ አልሰማሁኝም። በቃ ግን በቃ ስለአንተ ሲያወሩ እንደውም አብርሽ ምናምን ሲሉ ሌላ አብርሽ ምናምን ነበር። አብርሽ ሌላ አብርሽ እርግጠኛ ነህ? እሱ አብርሽ ነው እሱ ነው። እኔ ራሱ አሁን አብርሽ ምናምን ሲሉ በቃ ስለ ሌላ አብርሽ ምናምን የሚያወሩ ነበር ይመስለኝ። ግን አብርሽ ምናምን በቃ ሌላ ነገር ሲያወሩ ነው የሰማሁት። በቃ አብርሽ እኔን እንደምታቀኝ አያውቁም እንዴ? እነሱ አያውቁም። አልጠረጠሩም ነው። እኔ እንጃ። እኔ ራሱ አሁን ግን ብንወጣ አሪፍ ነው። ከዚህ ሩም ብንወጣ አሪፍ ነው። ከዚህ ወተን ምን እንሰራለን? ኖ አይደለም። ቢያንስ ይኸውላችሁ ከዚህ ቤት እንውጣና ከዚህ ትልቅ እንትን ነው። ትልቅ ሆቴል እኮ ነው። ገብቶኛል። ሊያጠቁ ከመጡ እኮ እዚህ ሆቴል ላይ ያለው አንድ ዘበኛ ቢኖር ነው ወይ አንድ እንትን ቢኖር ጠባቂ ቢኖር ነው። እነዛን እንትን እሺ ቢያንስ እንደውልኛ ስልክ ደውላችሁስ ይደርሳሉ? እነሱ ይደርሳሉ።
አሁን ከዚህ እንውጣና ቢያንስ ከዚህ ሩም ከወጣን ደውል ያለ ሪሴፕሽን ጋር ደውልና ነገር ምን ያደርጋል እሱ? ትልልቅ ናቸው እኮ ብዙ ናቸው፣ ትልልቅ ናቸው። ቀልድ ነው እንዴ? ፖሊስ ጋር ቢደውል ፖሊስ እስኪመጣ ራሱ እነሱ ሊገቡ ይችላሉ። እዚህ ሲያወሩ ደግሞ የሰማሁት በቃ ጭራሽ እስከ መግደል ማለት ነው። ምን ማለት ነው? ቆይ አንተ ራስህን አፈልገው ምን? ስለዚህ እንውጣ ነው። እሺ በሉኝና እንውጣ ከዚህ። ሌላ ሰው ጋር ደወሉ አንዴ እኛ እንደዚህ ግን አይወለ ማለት ትክክለኛ እሱ አብርሽ ነው ምናምን እኔም መስሎኝ ነበረ። ግን አብርሽ ሲል ምናልባት አብርሽ ስለ ኤርሜላና ስለ ሩታ ምናምን ሲያወሩ ነው በቃ እኔ አብርሽ መሆኑን ያወቁት። ስለ ሩታ ምናምን ሲያወሩ ነው በቃ አብርሽ መሆኑን ያወቁት። አብርሽ ሲሉ እንደውም ሌላ ሰው ነበር ይመስለኝ። ወይ ሻንጣዎቹን ልብሶችን ሳንይዝ እኛ ብቻ እንውጣና በቃ ወይ ልብሱ ምናምን ይቅር። ምን እናንተ ከህይወታችሁ ይበልጣል እንዴ? አብራሜት ነው የምንወጣው እንዴ? ንግራ ይገባኝ ነው አቤት እንዴ? ማናቃቸው ሰዎች የት ነው? የዛ ጋር ሰው ናቸው። መሞት ትፈልጋላችሁ? የዛ ጋር ሰው ናቸው። አላቃቸው ምን እነሱ ባቃቸው ጥሩ አይደል? እንደዛ ሸሽተን ሳይሆን ቢያንስ ወይ ሌላ ሩም እንቀይር፣ ሆቴል እንቀይር፣ ወይ ሆቴል ቀይሩ። በቃ ቁጥሩን ያውቁታል ነው ያውቁታል። አሁን የመጣሁት በዛ አይደል? አብርሃም ማን ያውቀዋል? ቆይ አንተ ማን ለሰው አሳይታል? አብርሃም ያለው ይሄን በስልክ ሲያወሩ ሙላ ሰምቻለሁ። ሌላም ሰው እኮ ሊመጣ ይችላል ከነሱ አሁን እነሱ ብቻ ነው መሰላችሁ? ሌላም ሰው ሊመጣ ይችላል። እኔ የሰማሁት አሁን አብርሃም ያለው ይሄን ያህል ሩም ነው ይሄን እንትን ያለው ሲሉ ነው እኔ የመጣሁት እዚህ። እኔ እናንተ ያላችሁበትን እንኳን አላውቅም ነበር። 404 ምናምን ሲሉ ሰምቼ ነው በገስ ነው የመጣሁት። እሺ አቤት ያለና ማለት ምን መሰለህ? እኛም እኮ ሰው አለና አብርሃም እንዴ እሺ እንዲናርጋ እሱ ያውቁታል። እሺ እሱ ቢያያቸው ያውቁታል። ያውቁታል። ከአንተ ጋር ይዋል እንዴት ነው አሁን ሌላ ሰው ጋር እንደውል ምናምን አይደለም። ሌላ ሰው ጋር ተደውሎ እነዛ ሰው እስኪመጡ ድረስ እነሱ ሊገቡ ይችላሉ። ከማንም እንደማትጣ ምናልባት እነዛ ሁለት ልጆች እንዳይሆኑ እሺ የሩታ ወንድም የሆነ ቀጭን ነገር ነው ልጁ እና ደግሞ አብሮት የሆነ ወንድምም አለው አሉ እነሱ ከነዛ ውስጥ ብቻ አለ መሰለኝ የሆነ ቀጠን ያለ ምናምን አለ። ግን ብዙ ስለሆኑ እና ተቀምጠውም ስለነበረ ምናምን ተጠጋግተው ነው ምናምን እያወሩ ያሉት ምናምን ግን ሳይኖር አይቀርም ቀጠን ያለ ምናምን ምናልባት እነሱ ሊሆኑ ይችላሉ ብዬ እኮ ነው። ስለ አሁን ላይ ከእነሱ ጋር ነው እየተቀያየምን ያለ ነው እየተኮራረፈ እነሱ ሊሆኑ ይችላሉ። ጋርድም ሰው መተው ሊሆኑ ይችላሉ። ትልልቅም ሰዎች አሉ ከእነሱ ጋር ስለዚህ እንደኔ ሀሳብ ከዚህ ሩም ወጣችሁ ሌላ ሩም ያዙ። በዚህ ደረጃ ብትችሉ ደግሞ ማለት ነው ከዚህ ሀገር ብትወጡ ደስ ይለኛል። ሰው ሊበትኑባችሁ ይችላሉ። በዚህ ልክ አዎ ሲያወሩ እንደሰማሁት ከሆነ ይህን ሀገር ራሱ ለቃችሁ ብትወጡ ደስ ይለኛል። እነሱ ብለን ግን ማለት ነው ነገሮች እነሱ እሺ ቢያንስ ሀገር መልቀቁን ተውት። ሀገር መልቀቁን ተውትና አሁን ከዚህ ቤት ከዚህ ሩም ብትወጡ እኔ አሁን እንደናንተ ብዬ ነው ህግ እያለ እንደዚህ አይነት ነገር ማለት እሺ ፖሊስ ጋር ነው እንደውልኛ ፖሊስ ጋር መደወል ይሻላል። ፖሊስ ጋር እኮ ልደውሉ ትችላላችሁ። ግን ፖሊስ ከዛ እስኪመጣ ቅርብ አቅራቢያ ላይ ፖሊስ አለ ያላችሁበት ሆቴል ራሱ እኮ ከፖሊስ ጣቢያ የራቀ ነው። ስለዚህ ወይ እየሄዳችሁ ደውሉ፣ ፖሊስ ጋር እየሄዳችሁ ደውሉ። አብርሃም አሁን ከመደወል መውጣት አይሻልም? መውጣት አይሻልም ከመደወል? ግራ ገባኝ እኮ ምን እንደማደርግ እኮ ቀለል ያለ ነገር አይደለም ታውቃለህ። እንዲህ በቀላል ምን ሆናችኋል እናንተ? ይሄ ነገር እንደ ቀላል እንድታየው አልፈልግም። እሱን እኮ ቢያንስ ሌላ ጊዜ ወያበታላችሁ ነፍሱ ታውታላ እናንተ አምልጡ መጀመሪያ። ቆይ ነኝ እንደዚህ ዘንድ ይኸውልህ አሁን ከዚህ ወጣን አይደል? መከተላቸው ወይ ደግሞ ያለንበት ቦታ መሄዳቸው ምናምን ነገር ስለዚህ ይሄን ነገር ቀለል አድርገን ማየት የለብንም። ምክንያቱም አሁን ወይ የህግ አጋር ጋር እንሂድ ወይ ደግሞ መውጣት ካለብን ሩም እንቀይር። በቃ እኔም እሱ ነው ገብቷል። ሩም ብትቀይሩ ይሻላል። ከዛ በኋላ ያለውን ነገር ከዛ በኋላ እዚህ ሻንጣውን ሆነ ከፖሊስ ጋር ደውላችሁ ከፖሊስ ጋር መያዝ እንችላለን። ጉዳይ ጀመረግ ያለበት ሀገር እንደዚህ ቤርግ ድረስ መጥቶ እንደዚህ ሌላ ችግር መፍጠር እገድለዋለሁ፣ ፈልጓለሁ፣ እንቀጠቅጠዋለሁ ማለት አሁን ቀላል ነገር አይደለም።
ፈጣሪ ሲረዳችሁ ሁኔታችሁ እነሱ አጠገብ ሆኜ እንዳጋጣሚ ይህንን ነገር ባልሰማ እናንተን ሊያጠቋችሁ ይመጡ ነበር እስካሁን ማለት ነው። ስለዚህ አሁን ከመምጣታቸው በፊት እኛ ብንመጣ ከፈለጋችሁም ደግሞ ማለት አይ ፖሊስ እንጥራና ይሄ ነገር ለኛ ራሱ ያስፈልገናል። ቢያንስ እሱ ምስካር ያለ አይደል እኮ እሺ፣ እኔ መሰክራለሁ፣ ችግር የለውም። ግን ፖሊስ ጋር ከመደወላችሁ በፊት እናንተ ወጡ። ከፈለጋችሁም ደግሞ እናንተ በጀርባ ወጡ። እኔ እነሱ ጋር ሆንና እንደ መጀመሪያው ካፌ ላይ እንደተጠቀምኩት የሚያወሩትን እየሰማሁኝ ለእናንተ መረጃ አሰጣችኋለሁ። ከፈለጋችሁ እሱ ይሄድና ማለት ነው እኔ ይሄድና እኛ በሌላ መንገድ በጀርባ ተወቃፍ ደውልን ምን እንደምታደርግ ታውቃለህ? ስለማን እንደሚያወሩ እያንዳንዱ ነገር አጣራ ወይ ሪካርድ ያለ ችግር የለውም። ለማሳየት እንዲመችል ወይ ሪካርድ ችግር የለውም። ሪካርድ ይዛለሁ ችግር የለውም ይዛለሁ። ማሻአላህ